በመሬታችን ላይ ተዟዟርን ባለንበት ሰዓት ያገኘናቸው አንድ ኢንጂነር አሉ። ስሙትን ማለበት ሰለሞን እባላለሁ። እሺ ሰለሞን፣ ዛሬ የተዘዋወረን ወጣቱ ያለውን ወኔና ድፍረት እያየን ነበር። እንግዲህ እንደምታዩት በዚህ ዘመን ኢንጂነሪንግ ተመርቄ በዛ ላይ አግብቼ እየኖርኩ ነው። ከዚህ በላይ ድፍረት ከየት ይመጣል? የኛ ጥያቄ እንኳን እንደሱ አልነበረም። አይበለውና ሀገራችን በወራሪ ያሉት ትያዝ፣ አንተ ወታደር የመሆን ድፍረቱ አለ? እኔ ሰለሞን ነኝ ወራሪ ኃይል መጥቶ ቤት የምቀመጠው? አታቀኝም ማለት ነው። አታቀኝም። እርግጠኛ ነኝ የመዝመት ድፍረቱ አለ? ምን እንደሚጸጽተኝ ታውቃለህ? በእኛ ጊዜ ወራሪ ኃይል አለመምጣቱ። አባቾቻችን የሚንቁን እኮ ድፍረታችንንና ጉልበታችንን የምናሳይበት ወራሪ ኃይል ባለመኖሩ ነው። በጣም ደስ የሚል ወኔ ነው። እንደው እባካችሁ ይህን የኢትዮጵያ ሕዝብ መስማት አለበት። ወራሪ ኃይል ከመጣ እባካችሁ ይነገረኝ፣ እወጣለሁ። እባካችሁ ይነገረኝ። ዝቅዝቂ ያልቀውም ነው የምልህ። ቀልድ የለም በሀገር። በእርግጥ ወራሪ ኃይል አልመጣም፣ ግን ድንገት ወራሪ ኃይል ቢመጣ እኔና ክሮች የተመካከረን ወጣቱን ለመሰብሰብ አስበን ነበር። ማለት እንዳንተ አይነት ወኔ ያላቸውን ወንዶች ወታደር ለማድረግ እድሉን እያመቻቸን ነው። ፈቃደኛ ነህ? እኔ እኮ ወራሪ ኃይል ቢመጣ ነው ያልኩት። እኛ ደግሞ ባይመጣም እንሄዳለን ብለናል። ስለዚህ የዛ መኪና ውስጥ ግባ። አልገባ። ምንድን ነው? አሁን ድፍረቴ ማሳየት እፈልጋለሁ አላልክም? ሲጀመር እኔ እንደውም በሰላም ነው ማምነው። ለሰላም ዘብ ቆሜያለሁ። የኔ ወንድም ኃይል እንድጠቀም አታስገድደኝ። ጭራሽ ኃይልም አለው። ሰውዬ እንዳትጠገኝ በሕግ አምላክ ብያለሁ። እኔ ሰርቼ የምበላ የምኖር። ኧረ ፕራንክ ነው ወንድሜ። ምን ሆኖ ነው ይሄ ሰውዬ? ቆይ ግን ዛሬ ማን ነው የሚመጣው እንግዳ? ከአባቢ ጋር አብረው የተዋጉ ናቸው። ደግነቱ ሁለት ናቸው። ጥፋቱ የኔ ነው። ሲጀመር ማግባት አልነበረብኝም። ደግሞ ምን ሆንሽ? አገባሽ ብለሽ አይደል እንዴ ገና ለገና እንደዚህ ስራ የምታስጠገርሪ? እና አግብተሽም እንደ ህፃን መተይ ታማራሽ? አዋ ዴ ገና ህፃን እኮ ነኝ። አገባው እንጂ አልወለድኩም። ሰሌ በሰላም ነው? ምን ሆነሃል? ይሄው ሁለታችንም ገና ሮጠን አልጠገብንም። ሰሌም ምን ሆነሃል? ተመስገን ማንም አልተከተለኝም። እንዴ የእውነት ያባረረ ሰው ነበር እንዴ? ሊያው ሙሉ ጋንታ ነዋ። እኔ ሰለሞን ግን አመለጥኳቸው። የምን ጋንታ ነው? መንገድ ላይ ወደ ጦርነት ሊወስዱኝ ሲሉ ሚስቴን ሳልሰናበትም አልሄድም ብዬ ሮጬ አመለጥኳቸው። አባቢም ሲጀመር በሚስትና በርስት ቀልድ የለም ይላል። በግድ ነው እንደሚያዘምቱ? ያው አንዳንዴ ሞላ ያለ ሰውነት ሲኖርሽ ግድ ነው። እንዴት ነው ጎመኑ? እያለቀ ነው አባቢ። ግን ስጋ ቢሆን አይሻልም ነበር? አይ ባለፈው ወር እነሱ ጋር ሂጅ ድንች ነው ያቀረቡልኝ። እንዴ ዛሬ ማን ሊመጣ ነው? የአባቢ የጦርነት ጓደኞች። ዛሬ ሰው ሁሉ ምንድነው ከጦርነት አልወጣ አለ። አይዞህ እነሱ ዘምተው የጨረሱ ናቸው። ወንድነታችን ከተጋባብህ ትተዋወቃቸዋለህ። በዛውም በሶማሊያ ጦርነት ጊዜ ቦምብ ሲወረወር ዘልዬ በእርግጫ እንደጠለስኩት ከነሱ ትሰማለህ። እንዴ እሱ ታሪክ እውነት ነው እንዴ? ከማመን ውጪ ምን አማራጭ አለን? እኔ የምልህ አባቢ ይህንን ታሪክ ለደራሲ ጓደኛዬ ብነግረው ይደብርሃል? እንዲህ እናንተ መጫወቻ ሆኜም አልቀርም። ዛሬውኑ እውነቱን ትሰሙታላችሁ። ቆይ ስንት ናቸው ጓደኞቹ? አባቢ አያሳዝም? ሁለት የጦርነት ጓደኞች ብቻ ነው የቀሩት። አይ ተመስገን ነው። ቢበዙማ አለቅን። ይኸውላችሁ በዚህ ወር ከኛ ጋር የቴኒስ ጨዋታ የሚያደርጉት ታካሚዎች ምንቴ ደበበና ሰላም ናቸው አይደል? እንዴ ቆይ ሰሚርስ? ሰሚር ያለበት የጤና ሁኔታ እንዲናደድም እንዲደሰትም የሚያስደርግ ሁኔታ ላይ አይደለም። ታውቃላችሁ ይሄ ጨዋታ በጣም ያስደስታል ወይ በጣም ያናድዳል? ግን እኮ ትናንትና ደህና ነበረ። አዎ ደህና ነው። እሺ ከኛ መካከል ሰሚርን ቴኒስ
ተጫውቶ የሚያሸንፈው ሰው አለ? አረ የለም። ያው ቢኖርም አንተ ነው የምትሆነው። አዎ፣ ግን እኔ ደግሞ ሰሞኑን ቴኒስ ስላልተጫወት በጣም ይከብደኛል። ስለዚህ ሰሚር አይጫወትም። በነገራችን ላይ ከታካሚዎቻችን ጋር ተጫውተን ካሸነፈ 6 ወር አልፎናል። 6 ወር ተሸንፈናል። ምን? 6 ወር ሙሉ አላሸነፍንም? አዎ። ይቅርታ ግን ዳኒ፣ ጠላታችን ኮኪ ሳትሆን አትቀርም። ምን? ከታካሚዎች ጋር በመሆን ብዙ ጊዜዋን እያሳለፈች ይህንን የታካሚዎች ቡድን ያቋቋመችው እሷ ብትሆንም የዚህ መሸነፊያችንን ምክንያት የኮኪ አለመቻሉ። እሱማው ግን ኮኪ ይህንን ቀን በጣም ነው የምትወደው። ቢሆንም በዚህኛው ውድድር ኮኪ ባትኖርና በሚቀጥለው ተለማምዳ ብትመጣ ጥሩ ነው። አዎ፣ ካለበለዚያማ ስማችን እየጠፋ እኮ ነው። ግን እኮ ዓላማችን ተጫውቶ ማሸነፍ ሳይሆን ታካሚዎቻችን በሽታቸውን እንዲረሱ ማድረግ ነው አይደለም? ቢሆንም ሽንፈት ሲበዛ እኮ ያስጠላል። እኛ እንደሆነ ጎበዝ ነን። አዎ፣ በሆስፒታሉ የሚወራው ስለኛ ቴኒስ አለመቻል ነው። አዎ፣ እሱማ ባለፈው አንድ ታካሚያችንን ሳክመው መቼም እንደ ቴኒስ ጨዋታው ሰነፍ አይደለህም አላለኝ እንዴ? ስለዚህ ኮኪን ያዝልኛ። ስላልነገርኳት አላነሳባትም። ለሚቀጥለው ጨዋታ ደግሞ በደንብ እንድትለማመድ አደርጋታለሁ። አንበሳ፣ ይሄ ወሬኛ ነው። ድል ለሐኪሞች፣ ድል ለሐኪሞች። ቤቶች ያ ምንድን ነው? ይኸው የዛሬ ወር እኮ ነው ከነ መሲ ጋር ቴኒስ የተጫወት ነው። አየሁ ይሄን ፎቶ። ቀኑን ግን እንዴት አስታወሽው? እንዴ አስታውሰዋለሁ እንጂ ዛሬ ሙሉ ቀን የቴኒስ ቪዲዮ ሳይ ነው ያልኩት። ስለዚህ በአሁኑ ሚችለን የለም በቃ። ኩኪሻዬ ግን እኮ ቴኒስ በማየት አይለመድም። ለምን ይሄንን ወር ሙሉ እኔ አላለማመድሽም? ኧረ እኔ ምን ተወጣኝ? ጭራሽ ደግሞ ከኳስ ጋር ስሯሯጥ ብሏል። እንዴ አልፈልግም። እንደዛ ካልሆነ አትለምጅማ። አልልመዳ ምን አገባኝ እኔ እኮ መጀመሪያም ያው ታማሚዎቹ ደስ እንዲላቸው ብዬ ነው እንጂ እኔ የቴኒስ ፍቅር እኮ የለኝም። አልፈልግም። ግን ደግሞ መሸነፍ ያስጠላል። ባለፈው አላየህም? እነ መሲ ያሸንፈው እንዴት ደስ እንዳላቸው። መደሰት ብቻ ሳይሆን ሲሰድቡንና ቅጣት ብለው ቀዝቃዛዋ ሲከልሱብንም አስታውሳለሁ እኮ። ታዲያ ደስ አይልም? ደስ ይላል። መሲ ግን እንዴት ነች? ቀዝቃዛዋ ስደፋ ምንም አትልም። ያናደድ ነገር አለ እንዴ? ምን ሆነሃል? ምንም የለም። አንቺ ግን እንዴት ጨዋታ መኖሩ ልታስታውሽ ይቻልሽ? እኔ ራሴ እኮ መኖሩን እርግጠኛ አይደለሁኝም። አታስብ፣ ዶክተር በላይ ደውዬ ጠይቄዋለሁ፣ አለ ብሎኛል። ዶክተር በላይ ነው አለ ያለሽ? አዎ፣ አንተ ጋር ስደውል አንተ ስልክ አይነሳም። ከዛ እሱ ጋር ደወልኩ። ይሄ ባንዳ ጎበዝ ነው። እሷ የመጀመሪያ ልጅ ነች። እሺ። እሷ ደግሞ ሁለተኛዋ ልጅ ነች። እንዴት ነሽ? ነስቲ ሰሚናት ነስቲ ትርንጎ መሰለኝ። ታላላችሁ ጠጅ ጠጥቶ ጠጅ መሰለኝ ይወደደ። አንተ ደግሞ እኔ ደግሞ የልጃቸው ባል ነኝ። በሉ ተቀመጡ። እውነትም ወፈፍ የሚል ነው። ተፈጠረ ነው። እኔ የምለው የትኛዋ ነች የልጄ ሚስት? ሃይሚ ናታ። እውነትም መስታወት የመሰለች ልጅ ነች። እባክህ ልጄም እኮ በጣም ነው የሚወዳት። በየቀኑ እኮ ነው የሚደውልልኝ። የባሻ ልጅ እኮ ናት። ባይወዳት ነበር የሚገርመኝ። ወንድ ልጅ እኮ ባለመውለዴ ነው እንጂ ባሻ እኮ ቀድሞ ትልቂቱን ለእኔ ልጅ እኮ ሊሰጥ ቃል ገብቶ ነበር። ኧረ
ወይኔ ልውሰዳት እንዴ? አሁን ምን ያደርጋል? አግብተዋል። ለምንድን ነው እኔ ሳውራ እየጠበቁ የሚስቁት? እኔ ምን አውቃለሁ። አባቢ ግን ለጓደኛው ልጅ ሊድረኝ ማሰቡ በጣም ነው የገረመኝ። አይ ባያ በእኔ ነው የሚስቁት? ቆይ ግን ቀድሜ ባላገባ ኖሮ አባቢ ለማልፈልገው ሰው ሊድረኝ ነበር? ባሻ አግብተሻል ብሎ ከተውሽ ራሱ በቂ ነው። ምን? እናንተ አይንህ እያየ ጠልፈው ይዘኝ ሊሄዱ ነው? ባሻ አያደርገውም ማለት ነው። ግን አታስቢ፣ በሌሊት ይዤሽ ነው የምጠፋው። ይሻላል እንደዛ። ልጅ ሰለሞን ስራ ምንድን ነው? ንገራቸው ውስጥ ኢንጂነር ነኝ። አላልኳቸውም ብያቸዋለሁ። አባቢኛንም አካቱን እንጂ የኔ ልጅ ይሄ ትልቅ ሰው ጨዋታ ስለሆነ እናንተን አይመለከትም። እሺ? አዎ፣ ይልቅ ከበላም በኋላ ብንጫወት አይሻልም? እሺ አባቢ ነይ የሚተነሻግሽኝ። ብቻችሁን ከምትስቁ እኔንም አካቱኝ እንጂ። ይገርማችኋልም የቀበሮ ጉድጓድ ነገሩ አያውቁትም እነሱ። ምሽግ ውስጥ ሆነን የከንፈር ወዳጄ አትናፍቀኝ መሰላችሁ? መሀል ጦርነት ላይ ማለት ነው። ሰኔ ደግሞ መቼስ ምሽግ ውስጥ ለመዝናናት አይሄዱ። ፊልም አታይም እንዴ? ፊልም አያይም። እሺ ከዛስ? ከዛማ ስልክ የለ፣ በምን እንገናኝ? ጭንቅ ጥብብ አለኝ። ያው አባ መላው ባሻይን አማከርኩት። እንደው በምን አስታወስክ እባክህ? ይሄ እንዴት ይረሳል? ታዲያ አባታችሁ ምን አደረገ መሰላችሁ? ብድግ ብሎ ከምሽግ ውስጥ በደረቱ እየተሳበ 2 ሰዓት ፈጅቶበት የከንፈር ወዳጁን ይዞ ከች ነዋ፣ ጠላት ሳያየው። አባቢ ጀግና እኮ ነህ። እኔ አንቺ አባት እኔ የምለው ባሻ የከንፈር ወዳጁን ቤት እንዴት አወቀው? አንተ ወታደር እኮ ነኝ። እንዴት የጓደኛዬን ልቡን የወሰደችው ሴት ቤት ይጠፋኛል? አመሰግናለሁ ባሻ። ምን አመሰግናለሁ። እንደው ቁጭ በለ ነው። ይልቅ እሱን ተውና እባክህ የቦምቡን ታሪክ እስቲ ንገር። እሱ ይቅር። ሳስበው አሁን ድረስ ራሱ ልቤ ይደነግጣል። ቆይ ግን ምን ተፈጥሮ ነው? አይ አይኔ እኔ ከምነግር እንደው ደምሴ አንተ ንገራቸው። በአንተ ያምራል፣ ንገራቸው። ይኸውላችሁ ይገርማችኋል፣ ኃይለኛ ጦርነት ውስጥ ነበር። 2 ቀን ከግማሽ የፈጀ ጦርነት ውስጥ ሁላችንም ደክሞናል። ሁላችን። በዛ ላይ የጠላት ጦር ከኛ በእጥፍ ይበልጣል በቁጥር። እሺ ከዛስ? ከዛማ በዛ ድካም ውስጥ እያለን በመሃል የጠላት ጦር ወደኛ ቦምብ ወረወረ። ወይ የዛን ቀን አታንሱት። አቤት አቤት አቤት! ይኸው ልቤን ይኸው ከዛ ጊዜ ጀምሮ እስካሁን ድረስ ይኸው ድው ይላል። እሺ ከዛስ ምን ተፈጠረ? ደግሞ እኮ የሚገርማችሁ ማናችንም ቦምቡን አላየነውም። ነፍሱን ይማረው አክሊል ብቻ ነበር ያየው። ታዲያ አክሊል ወዲያው በዛ ድካም ውስጥ ሆኖ ቦምቡን አንዴ በርግጫ፣ ከዛ ቦምቡ አየር ላይ ፈነዳ እንዳለ። አንተ ማን ነው የመታው? ጋሻ አክሊል ነዋ። የሁላችን ስናቅፈው አንተ ደግሞ ትረሳለህ ልበል ባሻዬ? እናንተ ናችሁ እንጂ የምትረሱ። እኔን እኮ ነው ያቀፋችሁት። ባሻ ትረሳለህ እንዴ? አረጀ ልበል? ምን ማለት ነው? ጋሻ አክሊል ግን ጀግና ናቸው። አክሊል ጀግና ነው።
ጋሽ አክሊል ሞቷል? ነፍሱን ይማረውና የዛሬ ዓመት ነው ያረፈው። ጀግና ነበር። ወይ ግን አባቢ ሁለተኛውን ቦምብ ይሆን እንደ ይመታው? የለም እኔ ልጆች አንድ ቦምብ ነው የፈነዳው። ሁለትማ ቢሆን ተያይዘን እናልቅ ነበር። ታዲያስ? አዎ አንድ ቦምብ ነው። በቃ ባሻ አርጅቷል። አክሊል ጀግና ነው። ቦምቡን በጫማ ጥፊ። አክሊል ጀግና ነው። አይ አክሊል ጀግና ነው። አይ ባሻ እየጠጣችሁ አባቢ ይመጣል። ለኩኪ ቴኒስ ጨዋታ እንዳለብን መንገርን ማመን አልቻልኩኝም። ታውቅ የለ ከኩኪ ጋር እኮ መነጋገር ማለት ከመርማሪ ፖሊስ ጋር እንደማውራት ነው። እሱስ እውነትህን ነው። ኩኪ በጣም ከባድ ሰው ነች፣ ግን ደግሞ መናገር አልነበረብንም። እሺ ቆይ ምን ብዬ ነው ማስቀራት? አላውቅም፣ ግን የሆነ መፍትሄ መፍጠር አለብን። ኩኪን ታውቋት የለ? በቃ እሷን ማሳመን በጣም ከባድ ነው። አንተ መላት አጣም መቼስ አሳምነህ አይደል ያገባሃት? አዎ እንደው እባካችሁ ይህን ጨዋታ እናሸንፍ። እስኪ በቃ የቻልኩትን አደርጋለሁ። አዎ ቆፍጠን በል፣ እንዳባወራነት አትጂ። እቀናለሁ በላት። በማን ነው እቀናው? በእኔና በበላይ ነዋ። እስታስቁኝ። በቃ የቻልኩትን አደርጋለሁ። ተውት፣ እንደውም አያቅተኝ። ስለመጣችሁ ደስ ብሎናል። እናመሰግናለን። በእሺ አባቢ ቆይ ምን ማድረግህ ነው? እንዴት ያንተን እንግዳ እኔ ላይ ጥላት ሄዳለህ? ቦምቡን የጠለስኩት እኔ ነኝ። ዋናው ቦምቡ መጠለዙ ነው። አዎ አባቢ፣ አክሊል እኮ ደግሞ ቦምቡን ባይጠልዝልን ኖሮ ይሄኔ እኛም አንወለድም ነበር። አረጋግጥላችኋለሁ፣ ቦምቡን የጠለስኩት እኔ ነኝ። በቃ እሱን እንርሳ አባቢ። እሱ ውስጥ ምንም አታገኝም። አክሊል የጻፈልኝ ደብዳቤ ነበር። እሱ ውስጥ መፍትሄ አይጠፋም። እኔ የምለው ስለ እኔ ምን ብላቸው ነው እንደዛ ሲስቁ የነበረው? የኔም ጥያቄ ነው። አቶ ደምስ እኮ ሀይሜ ልጃቸው ሚስት እንደሆነች ነው እያሰቡ ያሉት እኮ። ጠይቂልኝ። እንዴት ነው እኔ በማላውቀው የምታጨው ዝም ብዬ? አገኘሁት። እመለሳለሁ። እሺ የት ልትሄድ ነው? አክሊል ቤት። የሚመለስ ይመስላችኋል? ግን ማለቴ አክሊል ሞቷል። ከሞተ ደግሞ ቤቱ ሰማይ ቤት ነው። ስለዚህ አባቢ አክሊል ቤት ሰማይ ቤት ነው ማለት ነው የሚሄደው? እስቲ አታማርቱ። ሀይሚና ይቃውን አግሽኝ። አንድም እናንተ ናችሁ እዚህ ስራ እያላችሁ እድሜ ለጋብቻ እንደደረሰ ያሰቡት። ለጋብቻ? አዎ ተጋብተናል እኮ። ምን ያንተን አላልኩም። በእኔ ዕቃ እናስተካክል። ማሪ ፊትሽ ትክክል አይደለም። አሞሻል እንዴ? ኧረ እኔ አላመመኝም። አሞሻል እንዴ? ካመመሽ እኮ የግድ ጨዋታው ጋር መሄድ አይጠበቅብሽም። ማሪ አታስብ፣ እኔ ምንም አልሆንኩም። ይልቅ ቶሎ በላ አድርገን አንሂድ። እሺ፣ እኔ ግን ብታርፊ ደስ ይለኝ ነበር። እንዴ ምንም ሳልሆን ለምንድን ነው የማርፈው? ምንም አልሆንኩም። የባለ አንጀት ሳይምሽ መጨነቁ አይቀርም። እሺ ምንድን ነው የተፈጠረው? ንገረኝ። እንደ ዶክተርነቴ የምነግርሽን ብትሰሚ ደስ ይለኝ ነበር። ዳኒ፣ እነሱም እንድትጫወች አይፈልጉም። ምን? ለምን? እኔ እኮ ነኝ የዚህ ሀሳብ ባለቤት። አውቃለሁ፣ እና ግን በዚህ ወር ለማሸነፍ አንቺ ባትጫወቺ ቆንጆ ነው እያሉ ያስባሉ። አንተስ? እኔ ምን ማለት እኔ በዚህ ወር ባልጫወት እንደምታሸንፉ ነው የምታምነው? እኔ በፈጣሪ ነው ማምነው። ፈጣሪ አሸንፉ ካለ እናሸንፋለን።
አታሸንፉ ካልን ደግሞ አናሸንፍም። ዳኒ አታናደኝ። በዚህ ወር ብትጫወቺ ላናሸንፍ እንችላለን፣ ብትጫወቺም ልናሸንፍ እንችላለን። ቶ በቃ እንደውም ችግር የለም እናንተ ጫወቱ፣ እኔ አልመጣም። ኩክሻዬ ከምርሽ ነው ማለቴ? አልከፋሽም? ምን ይከፋኛል ደግሞ ከኳስ ጋዛ ሲሯሯጡ ለማ እኔ ቆንጆ ከልቤ አመሰግናለሁ። እሺ በቃ ሻንጣዬን ላምጣ። ኩክሻዬ ያለኝን ኃይል በአጠቃላይ ተጠቅሜ እናሸንፋለን፣ እመኝኝ። እሺ ደስ ይላል። አመሰግናለሁ የኔ ቆንጆ። ቻው ቻው። ኩክሻዬ አኩርፈሻል ግን አስራት ነዝነዘኝ እንግዲህ እኔ እንደሆነ መጠላት ብርቄ አይደለም። አመሰግናለሁ የኔ ጠንካራ ሚስት። ምን ሰው ነው ግን እንደው ከዚህ ሰውዬ ጋር የተጋባሁት? ወይኔ ሰው እንዴት የቴኒስ ኳስ ፊቱን ይመታዋል? በላይ እኮ እውነቱን ነው። መምቻው እኮ የተሰጠ ኳሱ እንድትመታበት እኮ። እሺ በቃ አትጨቅጭቆኝ፣ አትጨቅጭቆኝ። ኳሱ እንኳን ሹት ቢኖረው ምን አለበት? እንዴት እዛ ሁሉ ሰው ማለት እንሸነፋለን? እኔ እኮ ያናደረኝ መሸነፋችን አይደለም፣ የዛ ሁሉ ሰው መምጣት እኮ ነው። ወይኔ ዳኒ፣ 8 ቁጥር ያለው ታካሚ ፊት ለፊቴ እንደዛ ሲጨፍር ማመን ነው የከበደኝ፣ ማመን። የሚቆጨኝ ደግሞ ልጄን ይዤ መምጣቴ ነው። ደግሞ ጨዋታው ሲያልቅ ምን ቢለኝ ጥሩ ነው? ከዚህ በኋላ ዶክተር መሆን አልፈልግም አላለም? አይዞህ በቀጣይ ስታሸንፍ ያል። ዳኒ ግን ዛሬ ምን ሆነ ነው? ጨዋታውን እኮ በትክክል አልተጫወትክም። አላውቅም እባክህ፣ ኩኪን ስላስከፋዋት ነው መሰለኝ ማሰብ እንኳን አልቻልኩም። ይበለን፣ ሁሉን ነገር ያበላሸነው እኔ እናንተ ነን። ዳኒ ያለ ኩኪ መጫወት እንደማይችል መገመት ነበረብን። እሺ በቃ 8 ቁጥር ያለውን ታካሚ ቀይሩኝ። ባንቀይረ ምን ልታደርግ ነው? ምን አደርገዋለሁ? በቃ የኔ ታካሚ ነው። ምላሱን ደግሞ አልቻልኩትም። በቃ አንዳችሁ ከፈር አድርጉኝ። እኔ ይሄንን አልችልም። እኔ ብሽሽቅ እንደማልችል ታውቃለህ። በኋላ አንድ ነገር ተናግሮኝ ብንጣላ ጥሩ ነገር የሚመጣ አይመስለኝም። ወይኔ ዳኒ፣ እሺ ለኩኪ ምን ብዬ ነው የምነግራት? አንቺን ሳናስገባ ቀርተን ተሸንፍን ነው የምላት? ወይ እንደዛ ሲቀር ደስ ነው የሚላት? እሺ ምን እንበላት? በቃ አሸነፍን በላት። እሷ በምን ታውቃለች? እውነትን ነው አንተ። አለበለዚያ እኮ ምላሷን አንችለውም። በላይ ትነግራትና ግን እገልሃለሁ። ዋው ባሻ ይጠራናል አላልኩም እንዴ? እኔ እኮ ፊት ሲነሳን ጊዜ ያው ድሮ ታውቆ የለ ያው ያቺ ሰይጣኑ እኮ የመጣችበት መስሎኝ ነበር። ታላቅ ይቅርታ ጠይቃለሁ። በሰዓቱ ምን እንደሆን ካላወቁ። አባቢን እንግዲህ ታውቁታላችሁ፣ አትቀየሙት። ኧረ ችግር የለም። ስንት ዓመት ኖርን እኮ አብረን። አዎ ባሻ እኮ አንዳንዴ እኔም የልጁ ባል መሆኔን ራሱ ይረሳል። ቆይ ለምንድን ነው የሚስቁት? የእውነታቸውን ከሌላ ሰው ጋር ያጋቡኝ ነው እንዴ? እኔ ሞቼ ነው ቆሜ። የሚመጣ ሰው አለ እንዴ? ኧረ የለም። ማን ነው? ቆይ እኔ ልየው። ደግሞ ማን ነው? ለሱ ብቻ እንዳዩ ሊድሩኝ እያሰቡ ያሉት። ማን እንደመጣ ሲገምቱ። የአክሊሉ ልጅ እኮ ነው። ሰላም በላቸው። እንዴ ትልቅ ልጅ አድርሶ የለ እንዴ? እባክህ አየህ
የጦር ሜዳ ጓደኛዬ ልጅ ዳራስ አክሊሉ አልሞተም ያልኩ ለዚህ ነው። ተክቷል። ሰለሞን እባላለሁ። የሀይሚ ባል ነኝ። እኔ ደግሞ ሚስቱ ነኝ። ና እነሱን ተዋቸው። ና ቁጭ በል። ምን ነገር ጣለ? እራት እኮ ተጠርቼ ነው። አየኔ ነገር ለካ ና ብዬህ ነበር። እንኳን ደህና መጣህ። ስለመጣ ደስ ብሎናል። ስለ አባት ጀግንነት ብዙ ሰምተናል። ማመስገን ያለብኝ እኔ ነኝ። ባሻ ባይኖር ዛሬ እኔ አልኖርም ነበር። እንዴት እንዲህ ልትል ቻልክ? እባክህ ነፍሱን ይማረውና አባዬ ባሻ ያችን ቦምብ ባይጠልዛን ኖሮ ዛሬ አልኖርም ነበር እያለ ነው ያሳደገኝ። ዛሬ አባታችሁን አግኝቼ ስላመሰገንኩ በጣም ደስ ብሎኛል። እኔ የምለው የኔ ልጅ ቦምቡን እንደ ኳስ የጠለዘው አባት አይደለም እንዴ? አይ አባዬ ባሻ ሲጠልዛት ዘልዬ ባሻን አቀፍኩት ነው ያለኝ። አክሊል ባሻን ቀድሞ ሲያቅፈው አክሊል እኮ ቦምቡን እኮ የጠለዘው ነው የመሰለኝ። አዎ አንተ አስታወስኩ። ባሻ ጀግና ነህ፣ በእውነት ጀግና ነህ አንተ። እና አባቢ ነው ቦምቡን የጠለዘው? አዎ። አይ ባሻ እውነትም ልክ እንደ አክሊል ጀግና ነህ። በሉ ተነሱ። አሁን እየበላን እየጠጣን እንጫወት። በሉ ተነሱ። ገርም ነው እኮ ምንም እንዳትይ፣ ዋናው ማሸነፋችን ነው። እሺ በቃ ፎግር። በላይ እኮ እንደተሸነፋችሁ ነግሮኛል። ወይኔ ሰውዬ ምን ላድርገው? ማሬ ምን ችግር የለውም። ማሸነፍ መሸነፍ እኮ ያለ እንዴ። ምን ሆነ ነው ግንባርን? ትንሽ ነው እባክሽ፣ ትንሽ ነው ነካ ያደረገኝ። ነካ በጣም መጥቷል። ትንሽ ነው እኮ። ቆይ በረዶ ላምጣ። እንዴ እንደዚህ መጥቶ እንኳንም አልመጣሽ ማሬ። ሜዳ መሀል ኳሱ ሲያጮለኝ ታይ ነበር። ምን መጣሁ አልመጣሁ ጦስ እንደሆነ ከኔ አልፍ። መጣ አልመጣ እንደዚህ ሆነ መተ ምን ትንሽ ነው በጣም ምን ባልኩ መጫወት አልቻልኩኝም። ሚስቴ ሜዳው መሀል ድቅን ስትይብኝ ነበር። ትቼሽ መሄድ አልነበረብኝም። ታድዬ ሄሎ፣ ዶክተር 8 ቁጥር ያለው ታካሚ አሞታል። አሁኑኑ ድረስ። ተው እያልኩት ነበር። እንደዚህ ብዙ አትጨፍር ስለው ይሄው ታመመ አይደለ? በቃ መጣው። እሺ ምንድን ነው? አንተ ታካሚ ነበረ። እኛ ስንሸነፍ እኔን ለማብሸቅ ሲጨፍር ይሄው አመመው። በል ተነስ ሂድለት። እሺ ግን እንዴት ነው? ልብሴ ልቀይር? ማሪ ሲጨፍር ስላበሸቀ ነው አይደል? ቶሎ ማትሄድለት አይደለም። ኧረ እሺ መጣው በቃ እሺ